ብልጽግና ፓርቲ ከፓርቲው አቅጣጫ ውጪ በሚንቀሳቀሱ አባላቱ ላይ እርምጃ እንደሚወስድ ማስጠንቀቁ ተሰምቷል። አንቀጽ 39ን በተመለከተ አንቀጽ 39 እስከ መገንጠል የሚለው እስከ መዋሃድ ተብሎ እንዲስተካከለ ሐሳብ መቅረቡ ተገልጿል። የህዝብ እንባ ጠባቂ ተቋም ቀርቶ ህብረ ብሔራዊ አንድነት ኮሚሽን የሚል ተቋም እንዲቋቋም ተጠይቋል። በዝርዝር ይዘነዋል። ቀይ ባህር አደጋ ላይ ወድቋል። በቀይ ባህር ላይ የመርከቦች እንቅስቃሴ በእጅጉ መቀነሱ ተሰምቷል። ሁቲዎች ከሳውዲ ጋር የተገናኙ መርከቦች ላይ የሚሰነዝሩትን ጥቃት ማጠናቀራቸውን ተከትሎ በቀይ ባህር ላይ የመርከቦች እንቅስቃሴ በእጅጉ መቀነሱም ተገልጿል። 92 ሚሊዮን የሚጠጋ የኢትዮጵያ ህዝብ ጤናማ የምግብ ስርዓት ለመከተል አቅም እንደሌለው የተባበሩት መንግስታት ድርጅት የምግብ ዋስትና ሪፖርት አመለከተ። በግብጽ የሚኖር ኢትዮጵያዊ ስደተኛ እስር ቤት ከገባ ከ4 ቀናት በኋላ ህይወቱ ማለፉ ምንጮች ተናገሩ። ሰላም ጤና ይስጥልን። የተከበራችሁ የቻናላችን ቤተሰቦች እንደምን ቆይታችኋል? ሰዓቱ ብለን የመራረጥናቸው መረጃዎችን ይዘን ቀርበናል። እስከ ፍጻሜው ድረስ አብራችሁን ቆዩ። ብልጽግና ፓርቲ ከፓርቲው አቅጣጫ ውጪ በሚንቀሳቀሱ አባላቱ ላይ እርምጃ እንደሚወስድ አስጠነቀቀ። ሀገራዊ የምክክር ጉባኤው ከተጀመረ ቀናት የተቆጠሩ ሲሆን በሂደቱም በተለያዩ አጀንዳዎች ላይ የተራራቁ አቋሞች እየተንጸባረቁ ይገኛሉ። ገዢው ብልጽግና ፓርቲ በጉባኤው እየተሳተፉ የሚገኙ አባላቱ ፓርቲው ቀደም ሲል በአዳማ ስብሰባ የሰጣቸውን አቅጣጫ ተከትለው እንዲንቀሳቀሱና ከዚህ መስመር በወጡ አመራሮች ላይ ማስጠንቀቂያ መስጠቱ ተገልጿል። በተለይም የአዲስ አበባን የሕግ ሁኔታ በተመለከተ የፓርቲውን ይፋዊ አቋም ወደ ጎን በመተው አዲስ አበባ የኦሮሚያ አካል መሆን አለባት የሚል አቋም የያዙ አመራሮች ላይ ጥብቅ ማስጠንቀቂያ ደርሷቸዋል። እነዚህ አመራሮች ከአቋማቸው ካልተመለሱ ከኃላፊነት እስከ መነሳት የሚደርስ እርምጃ ሊወሰድባቸው እንደሚችል በግልጽ እንደተነገራቸው ታውቋል። ከዚህ በተጨማሪም በሰንደቅ ዓላማ ቀለማት ላይ ለውጥ እንዲደረግ የሚጠይቁ ሀሳቦች በምክክሩ ወቅት ከቀረቡ የፓርቲው አባላት ምክክሩን አቋርጦ እስከ ማውጣት የሚደርስ ጽኑ ተቃውሞ እንዲያሳዩ መመሪያ ተሰጥቷቸዋል። ፓርቲው እነዚህንና መሰል መመሪያዎችን ለአባላቱ እያስተላለፈ የሚገኘው በጉባኤው የእረፍት ቀናትና ተመካካሪዎች ባሉባቸው ማደሪያ ቦታዎች በሚያዘጋጃቸው አነስተኛ ስብሰባዎች መሆኑም ተገልጿል። በሌላ በኩል አንቀጽ 39ን በተመለከተ አንቀጽ 39 እስከ መገንጠል የሚለው እስከ መዋሃድ ተብሎ እንዲስተካከል ሐሳብ መቅረቡ ተሰምቷል። የህዝብ እንባ ጠባቂ ተቋም ቀርቶ ህብረ ብሔራዊ አንድነት ኮሚሽን የሚል ተቋም እንዲቋቋምም ተጠይቋል። በሀገራዊ ምክክር ጉባኤ በ10 እና በ50 ተመካካሪ ቡድን ሲወያዩ የቆዩ ተመካካሪዎች ያጠናቀሩትን የአጀንዳ ሐሳብ 250 አባላት ላሉት የምክክር ቡድን ማቅረብ ሲጀምሩ በኢትዮጵያ ህገ መንግስት የብሔሮች ብሔረሰቦችና ህዝቦች መብት እስከ መገንጠል በሚለው አንቀጽ 39 ስር የተቀመጠው ሐረግ እስከ መዋሃድ ተብሎ እንዲስተካከል የሚል ሐሳብ ሐምሌ 20 ቀን 2018 ዓ.ም መቅረቡ ተሰምቷል። ቀይ ባህር አደጋ ላይ ወድቋል። በቀይ ባህር ላይ የመርከቦች እንቅስቃሴ በእጅጉ መቀነሱ ተሰምቷል። ሁቲዎች ከሳውዲ ጋር የተገናኙ መርከቦች ላይ የሚሰነዝሩትን ጥቃት ማጠናቀራቸውን ተከትሎ በቀይ ባህር ላይ የመርከቦች እንቅስቃሴ በእጅጉ ቀነሰ። የየመኑ የሁቲ ንቅናቄ በሳውዲ አረቢያ የነዳጅ መሰረተ ልማቶች ላይ ጥቃቱን በአዲስ መልክ ማጠናቀሩንና ከሳውዲ ጋር ግንኙነት ባላቸው መርከቦች ላይ የባህር ላይ እገዳ መጣሉን ይታወቃል። ይህም ክስተት በዓለም አቀፍ የኃይል አቅርቦትና በባህር ደህንነት ላይ አዲስ ስጋትን ፈጥሯል። ሮይተርስ የመርከብ ተከታታይ መረጃዎችን ጠቅሶ እንደዘገበው ትላንት ሐምሌ 20 ቀን በባቢል መንዳብ በኩል ማለፍ የቻሉት 11 የንግድ መርከቦች ብቻ እንደሆኑና ይህም በጥቂት ወራት ውስጥ ዝቅተኛው የዕለታዊ እንቅስቃሴ ቁጥር ሆኖ ተመዝግቧል። እነዚህ ውስጥ 7ቱ የነዳጅ ጫኝ መርከቦች ሲሆኑ ከነዚህ መካከል 2ቱ ወደ ሳውዲ አረቢያ ያምቡ ወደብ ነዳጅ ለመጫን የሚያመሩ ግዙፍ የክሩድ ነዳጅ ጫኞች ናቸው ተብሏል። ቀሪዎቹ 4 መርከቦች ደግሞ የሳውዲ የኤሚሬትስ እና የሩሲያ ነዳጅ ጭነው በዋነኝነት ወደ ቻይና እና ፓኪስታን በመጓዝ ላይ የነበሩ ናቸው ተብሏል።
92 ሚሊዮን የሚጠጋ የኢትዮጵያ ሕዝብ ጤናማ የምግብ ስርዓት ለመከተል አቅም እንደሌለው የተባበሩት መንግስታት ድርጅት የምግብ ዋስትና ሪፖርት አመለከተ። በኢትዮጵያ ጤናማ የምግብ ስርዓትን ለማስጠበቅ በነፍስ ወከፍ የሚወጣው ወጪ ከምስራቅ አፍሪካ ከፍተኛው መሆኑን ሪፖርቱ ጠቅሷል። ባለፈው የአውሮፓውያኑ ዓመት የኢትዮጵያ የነፍስ ወከፍ ጤናማ የምግብ ወጪ $4.7 እንደነበረና ይህም ከኬንያ፣ ኡጋንዳና ታንዛኒያ የበለጠ መሆኑን ሪፖርቱ አመልክቷል። ከአውሮፓውያኑ 2023 እስከ 2025 60 በመቶ ኢትዮጵያውያን መካከለኛና ከፍተኛ የምግብ ዋስትና ጦት ገጥሟቸው እንደነበርም ሪፖርቱ ጠቅሷል። ነገር ግን ሪፖርቱ የትግራይ ክልልን መረጃ አላካተተም። በግብጽ የሚኖር ኢትዮጵያዊ ስደተኛ እስር ቤት ከገባ ከ4 ቀናት በኋላ ሕይወቱ ማለፉን ምንጮች ተናገሩ። በግብጽ ዋና ከተማ ካይሮ ይኖር የነበረ አንድ ኢትዮጵያዊ ስደተኛ ወደ እስር ቤት ከገባ ከ4 ቀናት በኋላ ሕይወቱ ባለፉት ለግለሰቡ ቅርብ የሆኑ 3 ምንጮች ለቢቢሲ ተናገሩ። ያሬድ ገረመው የተባለው ኢትዮጵያዊ ሕይወቱ ያለፈው ድካም ይዞት ነው የሚል መረጃ ቢወጣም ምንጮች ግን በግለሰቡ አሟሟት ላይ ጥያቄዎች እንዳሏቸው ገልጸዋል። የ5 ዓመት ልጅ አባት የሆነው ያሬድ ሕይወቱ እንዳለፈ የተሰማው ረቡዕ ሐምሌ 15 2018 ዓ.ም እንደሆነ ለደህንነታቸው በመስጋት ስማቸው እንዳይገለጽ የጠየቁት ምንጮች ተናግረዋል። ምንጮቹ እንደሚያስረዱት ያሬድ ካይሮ ከተማ ወደሚገኝ እስር ቤት የገባው ከመሞቱ 4 ቀናት በፊት ቅዳሜ ሐምሌ 11 ነበር። ኢትዮጵያዊው ስደተኛ የታሰረው ከመኖሪያ ፍቃድ ጋር በተያያዘ እንደነበረ አንድ ምንጭ ጠቅሰዋል። ምንጩ ሲያስረዳ በቀን 11 ጠዋት ወደ ስራው ሲሄድ ነው የተያዘው። ከዚያ በኋላ ሰኞ ፍርድ ቤት አቀረቡት ብለዋል። ይህም የመኖሪያ ፍቃድ አግኝቶ ከስር እንደሚለቀቅ ተገልጾ እንደነበረም ምንጮች ተናግረዋል። ሌላ ምንጭ በበኩላቸው ሊጠይቁት ወደ እስር ቤት በሄዱበት ወቅት የመኖሪያ ፍቃድ ወረቀት ተቀብያለሁ፣ ዛሬ ማታ እወጣለሁ ብሏቸው እንደነበረ አስታውሷል። ከዚያ በኋላ ይመለሳል ብዬ ስጠብቅ በማግስቱ ደግሞ ሞቱን ተረዳው ብለዋል። ምንጮች እንደሚገልጹት የእስር ቤት ኃላፊዎች ያሬድ ሕይወቱ ያለፈው ታሞ ሆስፒታል ከገባ በኋላ እንደሆነ ተናግሯል። ሕይወቱ ያለፈው ባጋጠመው ድካም ምክንያት እንደሆነ መግለጻቸውንም አንስተዋል።